የፋኖ አስደንጋጭ መግለጫ። ፋኖ አንድ መግለጫ አውጥቷል። አፋብን የሚባለው የአማራ ፋኖ ብሔራዊ ንቅናቄ እነ ዘመነ ካሴ የሚመሩት ስብስብ ማለት ነው። መግለጫውን በጽሁፍም ወጥቷል። እንደገና አስረስ ማረ ወታደራዊ ልብስ ለብሶ ፀጉሩንም አጎፍሮ በንባብ በቪዲዮም ጭምር አቅርቦታል። ትንሽ እሷ ነገር ትንሽ አስቃኛለች፣ አዝናንቶኛል። ወይስ አስቆኛል ከምል አዝናንቶኛል ትንሽ። ምክንያቱም ጠቅላይ ሚኒስቴሩን ነው እንደዛ ማቃቸው። ጠቅላይ ሚኒስቴሩ አይ ቲንክ እሳቸው የለበሱትን አይነት የሚመስል አይነት ልብስ ነው አስረስ ማረ ለብሶ በቪዲዮ መግለጫውን ሲያነብ የነበረው እና ትንሽ የሚያዝናና ጉዳይ ነበረ ልላችሁ ፈልጌ ነው። ፍላጎታቸው፣ ህልማቸው በራሱ ምን እንደሆነ ያሳያል እኮ ይሄ እዛ ጋር የሚሰሩት ድራማው ምን አይነት ፍላጎት ምን አይነት ህልም እንዳላቸው በደንብ የሚናገረው ጉዳይ ነው። ኤኒዌይስ እሱ ፈኒ ነበረ ልላችሁ ፈልጌ ነው። በጽሁፍ አለኝ መግለጫውና እንነጋገርበታለን። መጀመሪያ ግን እንዴት እንዳዩት ልንገራችሁ። በሁለት አይነት መልኩ ነው የምናቀርበው። ለእኔ እነ አስረስ በጣም ትልቅ ሪስክ ወስደዋል። ለምን? አንድ የሆነ ጉዳይ ለማሳካት ሲሉ ማለት ነው። አንድ የሆነ ጉዳይ ለማሳካት ሲሉ በጣም ትልቅ ሪስክ ወስደዋል። አንዳንዶቻችሁ አስቀድማችሁም ምርጫው መደረግ አለበት የለበትም የሚል አይነት ክርክር ውስጥ ናችሁ፣ ወይም ደግሞ እንደዛ ስታደርጉ አይቻለሁ። ሌሎችም ሰዎች ተመሳሳይ አይነት ክርክር ውስጥ ነው የነበሩት፣ ምርጫው መደረግ አለበት ወይም የለበትም የሚል። የነ አስረስ ማረ ፍላጎት እሱ አይደለም። ባይዘዌ በደንብ እንነጋገርበታለን። እና አስረስ የሆነ ነገር ማሳካት ፈልገዋል። እሱን ግን ለማሳካት በጣም በጣም ትልቅ ሪስክ ደግሞ ወስዷል በዚህ መግለጫ ማለት ነው። ሪስኩን እነግራችኋለሁ መጀመሪያ ላይ። ከዛ በኋላ ግን ያንን ሪስክ ለምን እንደወሰዱ ደግሞ እንነጋገርበታለን ማለት ነው። የኔ እይታ ግን በዚህ አይነት መልኩ የተቃኘ ነው። ምርጫው መደረግ አለበት የለበትም የሚል አይደለም። እግረ መንገዴንም ይሄንን ምርጫ ምን አይነት ምርጫ ነው፣ ምን ማለት ነው ይሄ ምርጫ የሚለውን እንነጋገርበታለን ስለሚያያዝ ማለት ነው። እና የፋኖ ወይም እና አስረስ ማረ በጣም በጣም ትልቅ ሪስክ ነው የወሰዱት። ወሳኛዋን ፓርት አነብላችኋለሁኝ በደንብ እንድትይዟት። አጭርም ስለሆነች አታሰለችም እርግጠኛ ነኝ። እሷን አነብላችሁና ከዛ እንነጋገርበታለን። ዋነኛው ይህ ጨፍጫፊ አገዛዝ ይላሉ ብልጽግና ነው፣ ህዝብን መዋሸት፣ ማታለል፣ መካድ፣ ማስመሰል እና ጥላቻ መሰረታዊ የአገዛዝ ስልትና የባህሪዎቹ ናቸውና ምርጫን አጀንዳው ቢያደርግ ብዙም አይገርምንም ይላሉ። ምርጫን እንደ መርህ የሚያየው ዓለም አቀፉ ማህበረሰብ የአገዛዙን ባህሪ ተረድቶ ጆሮ የነፈገውን ይህን የማጭበርበር ስልት የተቋማት መሪዎች፣ የሚዲያ ሰዎች፣ የሃይማኖት አባቶች፣ ሲቪክ ማህበራት እና የፖለቲካ ፓርቲዎች ለማጀብ በሂደት ላይ መሆናቸውን ተገንዝበናል። ማለት ብልጽግና ምርጫ ስለማድረግ ቢያስብ የሚገርምን አይደለም። ሌላው ግን ይህንን ለማጀብ ማሰቡ እና እሱን መረዳታችን አስገርሞናል አይነት ነገር ነው። ይህም የአገዛዙ ጭፍጨፋ እቅድ ተባባሪነታቸውን ያሳዩበት ወይንም ከልክ ያለፈ አድርባይነታቸውን የሚያሳይ አስፈሪና አሳፋሪ ክስተት ሆኖ አግኝተነዋል ይላሉ። የአማራ ህዝብ ለተከታታይ 3 ዓመታት በግልጽ ጦርነት እየተለበለበ ባለበት ድምፃቸውን አጥፍተው አንዳንዶችም ከጨፍጫፊው ጎን ቆመው ያየናቸው አካላት ዛሬ የተለመደውን የቁማር ምርጫ እናሟሙቃለን ብለው መነሳታቸው የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው።
በመሆኑም ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገውን ምርጫ የሚያጅቡ የፖለቲካ ፓርቲዎችን እና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን ይላል። በመሆኑም እርምጃ እንወስድባቸዋለን ይላል። ይበቃል። አይ ቲንክ ይሄ ነው ዋናው ይሄ ነው። በዚህ የምርጫ ሂደት ውስጥ ተሳትፎ እናደርጋለን የምትሉ የፖለቲካ ፓርቲዎች፣ የሀገር ሽማግሌዎች፣ ሲቪክ ማህበራት፣ የሚዲያ ተቋማቶች ወዘተረፈ እርምጃ እንወስድባችኋለን። ልክ አገዛዙን በምናየው አይነት መልኩ ነው እናንተንም የምናያችሁ ነው። አገዛዙን እንደምንድን ነው የሚያዩት? እንደ ጭራቅ የህልውና አደጋ የአማራን ህዝብ ጨፍጫፊ አድርገው ነው የሚያዩት። እናንተም ያው ናችሁ ብለን እናያችኋለን። እሱ ላይ የወሰድን ያለነውን እርምጃ ተመሳሳዩን እናንተ ላይ እንወስዳለን ነው እያሉ ያሉት። ይሄንን ነው ትልቅ ሪስክ መውሰድ ያለው። ትልቅ ሪስክ ወስደዋል። በዚህ ውስጥ ፍላጎታቸው ምን እንደሆነ እንነጋገርበታለን። ዋናው ሊያሳኩት የፈለጉት ነገር፣ ሪስኩን ግን እንነጋገርበት። ይሄ መልእክት ፖለቲካሊ ምን እያለ ነው? አፋብን ወይንም አስረስ ምን እያሉ ነው ካልን ሁለት ነገር እያሉ ነው። አንደኛው ለአማራ ህዝብ ብቸኛው አማራጭ እኛንን፣ ብቸኛው አማራጭ የኛ ነው እያሉ አንዱ ይሄ ነው። ለአማራ ህዝብ የምናቅለት እኛንን፣ ለአማራ ህዝብ የቆምነውም እኛንን። ሌላክ ዝም ብለህ ነው። ሌላ ዝም ብለህ ነው። የአማራ ህዝብ ህይወትም ለአማራ ህዝብ ህይወትም መንገድም እኛንን እያለ ነው። አስረስ ማለት እኛንን፣ ከኛ ውጪ ማንም የለም። ሰላማዊ አማራጭ ብትል ምንም ብትል አይሆንም። እኛ ብቻ ነን ትክክለኛ። ለአማራ ህዝብ እታገላለሁ ካልክ እኛን ከመቀላቀል ውጪ ሌላ አማራጭ የለም እያሉ ነው። በፖለቲካ ቋንቋ ምን እያሉ ነው? ብቸኛ አማራጭ እኛንን እያሉ ከሆነ ሌሎችን እንደ አማራጭ የሚታዩ አይደለም ከተባለና እሱንም ደግሞ ተከትሎ የኃይል እርምጃ እንደሚከተል ደግሞ ከተነገረ ይሄ በፖለቲካ ቋንቋ ከዴሞክራሲ አኳያ ጸረ ዴሞክራሲያዊ የሚያስብል ይሄ ጸረ ዴሞክራሲያዊ አቋም ነው። ትልቅ ሪስክ ነው እየወሰዱ ያሉት እምላችሁ ለዛ ነው። ለተለያዩ አካላት መልእክት ያስተላልፋሉ። በዋናነት ለዓለም አቀፉ ማህበረሰብም መልእክት ያስተላልፋሉ። ዓለም አቀፉ ማህበረሰብ መልእክት ሲያስተላልፉ ከጎናችን ቁም ብለውት ነው። የዓለም አቀፉ ማህበረሰብ እንዲህ አይነት አቋም ያስፈራዋል፣ ያስደነግጠዋል። ያስደነግጠዋል። በተለይ ተመልከቱ፣ ስለ ምርጫ ነው እያወራ ያለው። ስለ ምርጫ እያወራ የአማራ ህዝብ ግን አማራጭ የለውም ከኔ ውጪ እያለ ነው። ስለ ምርጫ እየተወራ ከምርጫ ጋር በተያያዘ ነው። የራሱን ምክንያቶች ገልጿል። የዓለም አቀፉ ማህበረሰብ ግን እነዛ ምክንያቶች እንዲቀሩ ትታገላለህ እንጂ እንዴት ምርጫን ብሎ ነው የሚያየው። ምርጫ ዴሞክራሲያዊ መብት ብቻ አይደለም። ምርጫ ሰብአዊ መብት ጭምር። ምርጫ ህዝብ የሚናገርበት አጋጣሚ ነው። ህዝብ እንደ ህዝብ የሚናገርበት አጋጣሚ ነው። ለዛ ነው ነፃ መሆን አለበት።
ትክክለኛ ድምፁ እንዲሰማ ነው ገለልተኛ የሆነ ተቋም ሊመረው ይገባል የሚባለው። እያወራን ያለ ነው ስለ ዓለም አቀፉ ማህበረሰብ ነው። ወደኛ ተጨባጭ ሁኔታ እንመጣለን እና ዓለም አቀፉ ማህበረሰብ ምርጫን እንደዛ ነው የሚያየው። እንደዛ እንዲሆን ትታገላለህ እንጂ ምርጫ ይቅር ስትለው ግን ይደነግጣል። በጣም ነው የሚደነግጠው፣ ወይም ጥሩ ምቾት አይሰማው። ምርጫው እንዲህ አይደለም፣ ምርጫው ነፃ አይደለም፣ ገለልተኛ አካል አልመራውም ምናምን ስትል በደንብ ይሰማሃል። ምናልባት ተጨባጭ የሆኑ ነገሮችም ካቀረብክ ከጎንህም ሊቆም ይችላል፣ ሊያግዝህም ይችላል። ነገር ግን ምርጫው ግን መቅረት ነው ያለበት፣ በፍጹም ምርጫ አይደረግም ግን ስትለው ክው ነው የሚለው የዓለም አቀፉ ማህበረሰብ። በተለይ ምዕራባውያን ፋኖ ካለው ፍላጎት አኳያ 4 ኪሎ የመግባት ፍላጎት እንዳላቸው ደጋግሞ ስለተናገሩ ይሄ የዓለም አቀፉ ማህበረሰብ ድጋፍ በእጅጉ ያስፈልጋቸዋል። በነገራችን ላይ ምርጫ መደረግ የለበትም ብሎ ከሚደሰተው ሞብ ይልቅ በጣም የሚያስፈልጋቸው ለፍላጎታቸው የዓለም አቀፉ ማህበረሰብ ድጋፍ ነው፣ የነሱ ትብብር ነው የሚያስፈልጋቸው። ሪስክ ወስደዋል የምላችሁ ለዛ ነው። ይሄውን ያነበብኩላችሁ አቋም ወይም ደግሞ መግለጫ እሱ ውስጥ የተንጸባረቁ አቋሞች በጣም በጣም አስደንጋጭ ናቸው ለዓለም አቀፉ ማህበረሰብ ማለት ነው። እንደ ጸረ ዴሞክራሲያዊ አቋም ብቻ አይደለም የሚወሰደው፣ at the same time ማስፈራራት አለው። ይኸውላችሁ ፋኖ ምን እያለ ነው? መንግስት ነኝ እያለ መንግስትነትን ክሌም እያደረገ ነው። አማራ ክልል ውስጥ አቅም አለኝ እያለ አቅም አለኝ ደግሞ ብሎ እየዛተም ነው። ስለዚህ የሃይማኖት አባቶችን፣ ሚዲያዎችን ወዘተረፈ በቃ አጠቃላይ ህዝቡንም ማለት እኮ ነው ለመምረጥ የሚወጣም ካለ ስጋት ውስጥ ነው፣ ለመመረጥም የሚወጣም ካለ ስጋት ውስጥ ነው እና ያስፈራራ ነው። ይህን ደግሞ የዓለም አቀፉ ማህበረሰብ ጸረ ዴሞክራሲያዊ አቋም ብቻ አድርጎ ሳይሆን የሚያየው የሽብር ንግግር ሁሉ አድርጎ ነው። የሽብር ንግግር ሁሉ አድርጎ ነው የሚወስደው። that is why አደገኛ እና አስደንጋጭ ነው እምላችሁ። ለዛ ይህን የዓለም አቀፉ ማህበረሰብ ሲያነቡት ክቡ ነው የሚሉት። ለእኛ የሆነ ትርጉም ሊሰጠን ይችላል፣ ግን ለዓለም አቀፉ ማህበረሰብ ግን አስደንጋጭ ነው። በቃ እኮ እንዲህ የምታደርጉ ከሆነ እርምጃ ወስድባችኋለሁ እያለ ማለት ታጣቂ ላይ እኮ አይደለም እርምጃ ወስዳለሁ እያለ ያለው ማን ላይ ነው? ንጹሃን ላይ እኮ፣ ህዝብ ላይ እኮ። ለመመረጥም ብትንቀሳቀስ ሂደቱንም ለማሳለጥ ወይም እዛ ውስጥም ተሳትፎ ለማድረግ በግለሰብም በተቋምም ደረጃ ብትንቀሳቀስ እርምጃ ወስድባለሁ እያለ፣ እርምጃው ግልጽ ነው፣ የኃይል እርምጃ ወስድባለሁ እያለ ነው። ይህ አስደንጋጭ ነው። ምናልባት እንደው ታዛቢ ቢኖርስ? ብዙ ጊዜ የፈለገ ቢሆን አምባገነኖች ምርጫ ሲያደርጉ በተለይ ቁጥጥር እንዳላቸው ሲያምኑ ውጤቱን ለመገመት የሚያስችል ተጨባጭ የሆኑ ነገሮችን በበቂ ሁኔታ መስራታቸውን እርግጠኛ ሲሆኑ የውጭ ታዛቢዎቹን ይጠራሉ። አሁን በዚህ የምርጫ ሂደት ውስጥ ማንም ሰው ብልጽግና ይሸነፋል ብሎ የሚያስብ የለም። ማንም ጠቅላይ ሚኒስቴሩ ውጤቱ አስቀድሞ የታወቀ መሆኑ ስለገባቸው በዚህ ሂደት ተቃዋሚዎች ራሳቸውን እንዳያገሉ ድለላ ነው ያዙት። ወንበር እንሰጣችኋለን አታስቡ የሚል አይነት ድለላ ውስጥ ናቸው። ያቺን ወንበር ለማግኘት ተቃዋሚ የሚሳተፈው እንጂ ያሸንፋሉ ብሎ አምኖበትም አይደለም። እንደዚህ ደግሞ ሲሆን እንዳልኳችሁ የውጭ ታዛቢ ምናምንም ሊጠሩ ይችላሉ። በዓለም አቀፉ ማህበረሰብም ዘንድ ዴሞክራሲያዊ ምርጫ አደረጉ ለመባል ማለት ነው።
እነዛም አካላት እንግዲህ ወደ አማራ ክልል ከመጡ ስጋት ውስጥ ናቸው ማለት ነው። ኤኒዌይስ በጣም አስደንጋጭ ነው። ኢቭን ሀገር ውስጥም ላሉ ፖለቲከኞች የፖለቲካ ፓርቲዎችም አስፈሪ ነው። አንዳንዶች ምርጫው ላይ እኮ የሚሳተፉት በዚህ ሂደትም ትግል ማድረግ እንችላለን ብለው እኮ ነው። በራሱ በሚኖረው ፕላትፎርም የሚፈጠር ፕላትፎርም አለ። ምርጫው ራሱ ፕላትፎርም ነው። ክርክሮች ምናምን ነገር ይኖራል። ህዝብን መቀስቀስ ምናምን ይኖራል። ይህን አጋጣሚ ተጠቅመህ ወይም ይሄን ለማድረግ አንጻራዊ ነፃነት ስለሚኖር ከሌላው ከዚህ ቀደም ከነበረው አንጻራዊ ነፃነት ስለሚኖር መንግስትም መፍቀድ ግዴታው ስለሚሆን ይህን አጋጣሚ ተጠቅመህ ሰው ጋር ትደርሳለህ፣ ታነቃዋለህ፣ ትቀሰቅሳለህ ምናምን አይነት ነገር ውጤት ያመጣል አያመጣም ሌላ ጉዳይ ሆኖ ግን እንደ ትግል አማራጭም አድርገው የሚወስዱት አሉ። እነዚህንም ሰዎች በጣም የሚያስደነግጥ ማነው ምን እያለ ነው? ወግድ ይሄ ሰላማዊ መንገድ እኛ ሞክረን ያልሆነ ነገር ነው። በቃ የኛ መንገድ ብቻ ነው ትክክለኛ፣ እኛና የኛ መንገድ ነው። መታገል ከፈለክ እኛን ተቀላቀል። ከዛ ውጭ ያለ መንገድ ፍጹም ልክ አይደለም፣ አንቀበልም ብቻም እኮ አይደለም፣ እርምጃ ነው የምንወስድብህ ሁላ። ትልቅ ሪስክ ነው፣ ትልቅ ሪስክ ነው። እኔ በጣም ነው የገረመኝ መግለጫውን እንዳየሁት። አልጠበኩም ማለት እንዲህ አይነት መግለጫ ያወጣሉ ብዬ። ታጣቂ ናቸው መቼም ምርጫው እንዲደረግ ፍላጎት ይኖራቸዋል ብዬ አልገምትም። ግን የምርጫ እንቅስቃሴዎች ተጀምረው ምንም አሁን ላይ መሀል ላይም ነገር ስለሆነ በፍጹም መግለጫ ያወጣሉ። በተለይ ደግሞ እንዲህ አይነት መግለጫ ብዬ ሳይው በጣም ነው ግራ የገባኝ። ምን ለማግኘት ነው ብዬ በጣም ነው ያሰብኩበት ከትላንት ጀምሮ ማለት ነው። እና እንዳልኳችሁ ከኔ ውጭ አማራጭ የለም የሚል አቋም ነው ያለው። በቃ አማራ ክልል ውስጥ መንግስት ነኝ፣ ከኔም ውጭ ሌላ አማራጭ የለም፣ ከኔ መንገድ ውጭም ትክክለኛ ነገር የለም፣ በቃ እኔ ብቻ ነኝ ለአማራ ህዝብ ህልውና እኔ ብቻ ነኝ የማስፈልገው የሚል በጣም አደገኛ አቋም ነው። አደገኛ አቋም ነው። ኢትዮጵያ ውስጥ አሁን ካለው የፖለቲካ ሁኔታ አኳያ የፋኖን ይሄንን መግለጫ ሊደሰትበት የሚችል ሰው እንደሚበዛ አውቃለሁ። የሚተቸውም ቁጥሩ በጣም ትንሽ እንደሚሆን እገምታለሁ። ግን ለዓለም አቀፉ ማህበረሰብ ጥሪ አድርገዋል። የዓለም አቀፉ ማህበረሰብ ግን ይሄንን ሲያይ በእርግጠኝነት ነው የምነግራችሁ ከዚህ ጥሪ ጋር አብሮ ይቆማል። እንደውም በጣም ይደነግጣል። በጣም ነው የሚደነግጠው። እንደውም ይሄንን ተጠቅሞ መንግስት የራሱን አድቫንቴጅም ሊወስድበት ይችላል። አደጋ አለው የምላችሁ ለዛ ነው። ፋኖ ራሱን የገለጸበት መንገድ ብቻ ሳይሆን አንደኛ ራሱን ጸረ ዴሞክራሲያዊ አድርጎ ነው የገለጸው። እንደገና ደግሞ የሽብር ንግግርም ጭምር ነው። ህዝብን በጣም ሊያሸብር የሚችልም አይነት ንግግር ነው ወይም ደግሞ መግለጫ ነው የተሰጠው እና በዛ ደረጃ እንዲታይ የሚያደርገው ነው። መንግስት ይሄንን ተጠቅሞ ፋኖ ላይ እየወሰደ ያለው እርምጃ ሌጂቲሜት መሆኑ ተገቢ መሆኑ ይኸው እነዚህ አካላት እንዲህ ናቸው፣ የመደራደርም ፍላጎትም የላቸውም ብሎ ለዓለም አቀፍ ማህበረሰቡ አማራ ክልል ውስጥ መንግስት እያደረገ ያለውን ጦርነት እንዲያቆም ያደርግ የነበረውን ግፊት መቋቋም የሚችልበትን አቅም ይፈጥርለታል። ይሄ የፋኖ መግለጫ ለብልጽግና ማለት ነው። የሚጎዳው እንዳይመስላችሁ የሚጠቅመው አይነት መግለጫ ነው። ይሄ አካል ላይ ነው እርምጃ እየወሰድኩ ያለሁት። ህዝብን የሚያስፈራራ ነው። ሁሌም ነው የምናገረው። እኔ ህዝብ ለምን ታስፈራራላችሁ? ሁሌም ነው እምል። እንደውም ዛሬ ደህና ነኝ ለመናገር። በፊት በጣም ተበሳጭቼ ነው የማወራው። ከህዝብ ወጥተህ ህዝብ ደብቆ ህዝብ እያበላህ እያጠጣ
መልሰህ ህዝብን ለምን ታስፈራራለህ ብዬ በጣም በጣም ትንሽ ስሜት ያለው አይነት ንግግር ነበር የማደርገው። ዛሬ እንደውም ጥሩ ነኝ እኔ። በሌላም አይነት መልኩ ለማየት ስለፈለኩ ነው ጥሩ የሆንኩት። በዚህ ብቻ ፋኖን በደንብ ተናግሮ ብዙ ነገር ብሎ ማለፍ ይቻላል። አንዱ ግን እንዳልኳችሁ ጸረ ዴሞክራሲያዊ ነው፣ ይሄው አሸባሪ ነው እና እዚህ አካል ላይ የምወስደው እርምጃ ልክ አይደለም ወይ ብላችሁ ነው የምትሉኝ ብሎ ዓለም አቀፉን ማህበረሰብ ግፊታቸውን ወይንም ጥያቄያቸውን በጥያቄ መመለስ የሚችልበትን አቅም ለመንግስት ይሰጠዋል። this is risk ትልቅ ሪስክ ነው። ፋኖ ራሱን ያስተዋወቀበት መንገድ ትልቅ ሪስክ ነው። እናንተ ታመጣጥኑታላችሁ። ምን ለማግኘት ነው የሚለውን ደግሞ እንነጋገራለን። ምን ሊያገኝ ፈልጎ ነው የሚለውን እና እሱን ራሳችሁ አመዛዝናችሁ ትወስናላችሁ። ግን ይሄ የሚያከራክር ጉዳይ አይደለም። ሁለተኛ ነገር በዚህ መግለጫ ውስጥ የፋኖን ፖዚሽን ማየት ትችላላችሁ። ፖለቲካል ፖዚሽኑን ማለት በወታደሩ ረገድ አቅም አለኝ እያለ ነው ፋኖ በመግለጫው ውስጥ። እኔ የምፈልገው ነው የሚሆነው፣ እኔ የምፈቅደው ነው የሚሆነው፣ እኔ ካልፈቀድኩ አይሆንም የሚል መልእክት እያስተላለፈ ነው። አንድ ገለልተኛ የሆነ አካል ሲያየው ፋኖ እንዲህ አይነት አቅም አለው እንዲህ ይላል። ምክንያቱም ዝም ተብሎ አይዛትማ። ሰው እንዲህ አይነት አቅም አለው እንዴ ብሎ ትንሽ አቅሙን ገዘፍ አድርጎ ወይም ደግሞ ለአቅሙ ዋጋ እንዲሰጥ ያደርገዋል። ከወታደራዊ ጉዳይ አንጻር ማለት ነው። መንግስት አይ ቲንክ ብዙ እንትን የለውም የሚል የተወሰነ የመንግስትን አቅም ደግሞ አሳንሶ እንዲያይ ያደርገዋል። በዚህ ረገድ ሊጠቀም ይችላል ፋኖ። ነገር ግን ፖለቲካል ፖዚሽኑ ወታደራዊ ፖዚሽኑ ላይ እንዳልኳችሁ ነው። ዝም ብሎ እኮ አልዛተም። ቢያንስ አቅም አለው። ብዙ አንዳንድ ገጠር አካባቢዎችን ይቆጣጠራል። ስለዚህ አማራ ክልል ላይ ብዙ ቦታዎች ላይ ምርጫ ማድረግ እንዳይቻል ማድረግ ይችላል የሚል ግንዛቤ ይፈጥራል እና አቅሙን ወታደራዊ አቅሙን በደንብ ያስተዋውቅለታል። ፖለቲካል ፖዚሽኑ ግን ጥሩ አይደለም በዚህ መግለጫ ውስጥ የፋኖ። ምክንያቱም ጥሪ አይደለም እያደረገ ያለው ምርጫው እንዲህ ስለሆነ መንግስት እንዲህ ሊያገኝበት እየፈለገ ስለሆነ ድራማ ስለሆነ ህዝብ እንዳትሳተፍ የሚል ጥሪ አይደለም እያስተላለፈ ያለው። ዛቻ አለው አብሮ፣ ማስፈራራት አለው አብሮ። ዛቻ ሲኖር ማስፈራራት ሲኖር የህዝቡን ፈቃድ ማግኘት የሚያስችል ፖለቲካል አቅም ገና አልገነባህም ማለት ነው። አሁንም ህዝቡ ያንተን ፍላጎት ፈቃድ እንዲያከናውን የምትፈልገው በምንድን ነው? በኃይል ነው። ዘሴም መንግስት እንደሚያደርገው አንድ አምባገነን መንግስት የሚያደርገውን አይነት ነገር ነው አንተ እያደረግ ያለው። መንግስት በኃይል የሚፈልገውን ነገር ያደርጋል፣ ያስደርጋል። ቅቡልነት የለውም የምንለው እኮ መንግስት እኮ የሚፈልገውን ነገር እያደረገ ስላልሆነ እኮ አይደለም፣ እያደረገ እኮ ነው። ብልጽግና እኮ የሚፈልገውን ነገር እያደረገ ነው። ቅቡልነት የለውም የምንለው የህዝቡ ፈቃድ ከሱ ጋር እንዳልሆነ ስለምናውቅ። ፋኖም የአማራ ህዝብ ፈቃዱ ከፋኖ ጋር ቢሆን መዛት፣ ማስፈራራት ያስፈልገው። ፋኖ መዛት ውስጥ ማስፈራራት ውስጥ የገባበት ዋነኛው ምክንያት ተው ቢል እሺ ብሎ የሚተውለት በቂ የሆነ ኃይል ወይም በቂ የሆነ ማህበረሰብ የለም የሚል ስጋት አለው። እዛ ነው ብዙ ጊዜ የሚያስፈራራው። ማስፈራራቱ ጎጂነቱ እሱ ነው። ያለህበትን የፖለቲካ ፖዚሽን ያሳያል። ህዝቡ ካንተ ጋር ከሆነ ጥሪ ብቻ ማድረግ በቂ ነው። ጥሪ ብቻ ማድረግ በቂ ነው። ይሰማሃል፣ ይቀበላል። ማስፈራራት ውስጥ ግን ከገባህ መሳሪያ ስለታጠቅ እያስፈራራህ እንዳይወጣ ምናምን ፈልግሃል ማለት ነው እና ፖለቲካሊ ፖዚሽንህ ጥሩ አይደለም። በእርግጥ ወታደራዊ አቅም አለኝ እያልክ ቢሆንም ነገር ግን በፖለቲካ ረገድ
ገና እንዳልሰራ ህዝቡ አንተን ሰምቶ በፈቃዱ ያንተን ፍላጎት የሚያከናውንበት አይነት ደረጃ ላይ አለመድረስህን ሁሉ የሚያሳይ ነው ማለት ነው። ወይም የአይነት መተማመን የለህም አንተም ውስጥ የሚለውን በደንብ የሚናገር ነው እና ሪስክ አለው የምላችሁ ለዛ ነው። ፋኖ አማራ ክልል ውስጥ ያለበትን ፖለቲካል ፖዚሽን ያሳያል። አንድ ሁለተኛ ለመንግስት በጣም ራሱን አመቻችቶ አቅርቧል በዓለም አቀፉ ማህበረሰብ ዘንድ ነው የምላችሁ። አሁን አንዳንድ ሰዎች ሊኖሩ ይችላሉ ምን አገባው የዓለም አቀፍ ማህበረሰብ ዋናው ህዝቡ ነው ምናምን የሚል ነገር ታነሱ ትችሉ ይሆናል። የፋኖ እንቅስቃሴ ላይ የአይነት ነገር አያለው። ግን ወዳጅ ስልጣኑን ልትይዝ የምትችለው ዓለም አቀፉን ማህበረሰብ ድጋፍም ጭምር ስታገኝ ነውና በህዝብ ድጋፍ በህዝብ ተቃውሞ ወረደ መንግስት አለ። ግን በህዝብ ድጋፍ የመጣ መንግስት ግን ኢትዮጵያ ውስጥ ያለ አይመስለኝም። የለም። በህዝብ ተቃውሞ ግን የወረዱ መንግስታቶች አሉ። ለመምጣት ግን አማራጭ ሆነ ግን ለመገኘት ምንም ጥያቄ የለውም። የዓለም አቀፉ ማህበረሰብ እንዲተማመንብህ ማድረግ ይጠበቅብሃል። እና አሁን ይሄ ፋኖ የሰጠው መግለጫ አንድ እነሱ ታጣቂዎችን ተቃዋሚዎችን የሚያዩበት መንገድ ምንድነው መሰላችሁ? አፍሪካ ውስጥ ታዳጊ ሀገራት ያሉት መንግስታቶች አምባገነን ናቸው ብሎ ነው የሚያስቡት። እና እነዚህ ታጣቂዎችን ወይም ደግሞ ተቃውሞ እንቅስቃሴ የሚያደርጉ አካላቶችን ሚዛን አስጠባቂ እኔ ዴሞክራሲ ኃይልም ሁሉ አድርገው ነው የሚያዩዋቸው። የዴሞክራሲ ኃይል ሁሉ አድርገው ነው የሚያዩዋቸው። ፋኖ ግን እንደዛ አይነት ኃይል እንዳልሆነ ትግሉም ለዛ እንዳልሆነ በሚያስመስሉ አይነት መልኩ ራሱን ገልጧል። ይሄ ለመንግስት እንዲመቻች ያደረገው ይመስለኛል። ትልቅ ሪስክ ነው። ትልቅ ሪስክ ወስዷል። ለምን ወሰደ ነው ይሄንን ሪስክ ለምን ወሰደ የሚለው ዋናው ጉዳይ እሱ ነው። ስለ ምርጫው እንድናወራ የሚያደርገን ማለት ነው። ምርጫውን የሚያይበት መንገድ ነው። ወይም ምርጫው እንዴት ነው የሚታየው ኢትዮጵያ ውስጥ የአሁኑ ምርጫ በትክክል መንግስት በዓለም አቀፉ ማህበረሰብ ዘንድ ፋኖች እንደሚሉት ቅቡል ለመሆን እሱን ለማሳየት ነው ወይ ማለት በምርጫ የመጣ መንግስት ነው ለመባል ነው ወይ ተጨማሪ 5 ዓመት ለመቀጠል ነው ወይ? በነገራችን ላይ አንዳንዶች ይሄን ሲሉ አይቻለሁ። ብልጽግና ራሱን ፋኖ ይላል እንጂ ተጨማሪ ጊዜ እንዲሰጠው ሊያደርጉ ምናምን ነገር መጀመሪያ አስተሰጥቶታል እንዴ? እንደዛ ያላችሁ ነው እንዴ? ይሄ እኮ ማለት አሁን እስካሁን የቆየበትን 5 ዓመት ሰተነዋል አይነት ነገር እኮ ነው። አሁንም በምርጫ 5 ዓመት ሊቆይ ኦኬ። ምርጫ ባይደረግ አይቆይም? ይቆያል እኮ። አሁንስ ያለው እውነት ለመናገር በዛን ወቅት ላይ ነፃ የሆነ ገለልተኛ የሆነ ፍትሃዊ የሆነ ምርጫ ተደርጎ ነው እንዴ? አይደለም እኮ አይደለም። በዚህ ብዙ ማጭበርበሮች እኮ የነበሩበት ምርጫ ነው። ምርጫም ሊባልም የሚችልም እኮ አይደለም። ኢትዮጵያ ውስጥ ምርጫ ኖሮም አያውቅም ወዳጆች። በተለይ ደግሞ የባለፈው ምርጫ በቃ ምርጫ ሊባል ሁሉ የሚችል እኮ አይደለም። ምንድነው የምትሉት? ምርጫው እኮ የተደረገው የኢትዮጵያን ሕልውና አደጋ ውስጥ ገብቷል እና ማስጠበቅ አለብን በሚል ጦርነት ወይም ደግሞ ዘመቻ ወቅት እኮ ነው ምርጫው እኮ የተደረገው። እና በዛን ወቅት ላይ እንዴት አይነት ስነ ልቦና ነው በህዝቡ ውስጥ አይ ብልጽግና አይጠቅምም አማራጩ ዲብዛ የሚባልበት ወቅት እኮ አልነበረም። እንደዛ እኮ አይደለም። ምርጫው ሲደረግ ጦርነት ውስጥ ነው። ያ ጦርነት ደግሞ በብልጽግና ዘንድ ሀገር የማዳን ዘመቻ ነበር አይደል እንዴ? ዘመቻው ሀገር የማዳን ዘመቻ ነው። ምን ማለት ነው? ሀገር አደጋ ውስጥ ገብቷል እየተባለ ነው። ስለዚህ መንግስትን ሊቀይር የሚችል የምርጫ ውጤት የበለጠ ሀገርን አደጋ ውስጥ መጣለው ሌላ ነገር እኮ የለውም። ይሄን ሰው እንዴት ይረዳ?
አንደኛ ራሱ ብልጽግናም ውጤቱን እሱን የሚቀይር አይነት ውጤት ከሆነ እንደማይቀበለው እየነገረህ ነው እግረ መንገዱ ነው። ምክንያቱም ሀገር የማዳን ዘመቻ ላይ ነው። እዛ ዘመቻ ላይ ሆኖ በምርጫ ወድቀሃል እና ተቀየር ብትለው ይቶ ነው ሊቀየር የሚችለው? በፍጹም አይሆን ጉዳይ ነው። ምርጫ እና ሰላምና መረጋጋት በጣም የተያያዙ ጉዳዮች ናቸው። በጣም የተያያዙ ጉዳዮች ናቸው። ምርጫው ነፃ መሆን አለበት ሲባል በስነ ልቦናም ደረጃ ነው ነፃ መሆን ያለበት። ለምን ይመስላችኋል የምርጫ ክርክር የሚደረገው? ነፃ ሆነ እኮ እንድትመርጥ እኮ ነው አይደለም? ነገር ግን ሰላም ከሌለ መረጋጋት ከሌለ ያም ሰላምና መረጋጋት ደግሞ ለአገር ህልውና አደጋ ነው እየተባልክ በዛን ሰዓት ላይ እንዴት ነፃ በሆነ አይነት አእምሮ አማራጮችን ልታይ ትችላለህ? ልታይ አትችልም። እና ምርጫው ነፃ መሆን አለበት ሲባል በስነ ልቦናም ደረጃ ነው። ስለዚህ ሰላም፣ መረጋጋት በጣም ቁልፍና ወሳኝ ጉዳይ ነው። ቁልፍና ወሳኝ ጉዳይ ነው። አንድ ሁለተኛ ምርጫውም ራሱ ደግሞ ያንን ነው ማምጣት የሚፈልገው። ሰላምን መረጋጋትን የማያመጣ ምርጫ አይደለም። ምርጫ አይደለም። ያሁኑ ምርጫ እንደዛ አይደለም። ይህ ባለፈውም ምርጫ የሚባል አይነትም አይደለም። ይህን ማወቅ ያስፈልጋል። እና አሁን በዚህ ምርጫ እንደገና ተጨማሪ 5 ዓመት ሊሰጠው አማራን የሚጨፈጭፍበት ያን ያስተሰጥቶት ነው። ያንን እኮ ተሰጥቶት እኮ አይደለም። አሁንም አልሰጠውም ብትል የሚቀጥልበት የራሱ መንገድ አለው። ምንም ችግር የለውም። ምርጫውን ማራዘም ይቻላል። ሌሎችም መንገዶችም ዞሮ አገዛዝ ብለህ እየጠራኸው ነው፣ አምባገነን እያልከው ነው። ስለዚህ በዙ አይነት መንገድ እኮ ይቀጥላል። የግድ ምርጫ እኮ ማድረግ ግዴታ አይደለም። ግን ኢትዮጵያ ውስጥ የተለመደ ጉዳይ ስለሆነ የዓለም አቀፉ ማህበረሰብም ያንን ስለሚጠብቅ እንደው ለይስሙላ ይደረጋል እንጂ ኢትዮጵያ ውስጥ እኮ የሚደረጉ ምርጫ እኮ ምርጫ አይደለም። እርስ በርስ እየተዋጋ ለዚያውም የሀገርን ህልውና አደጋ ውስጥ የሚጥል አይነት ውጊያ ውስጥና ቅልጥ ያለ ጦርነት ውስጥ ገብተህ ምርጫ የለም። መንግስት ሀገር እያዳንኩኝ ነው እያለህ አይ ኖ እና ተቀየር ብለህ እንደዚህ አይነት ነገር አለ እንዴ? የለም እኮ የሚቀየርበት ወቅት እኮ አለ። የእግር ኳስ ጨዋታ ላይ ራሱ እኮ በደንብ እያጠቃህ ባለበት ሰዓት ላይ እኮ እና ተቀየር እኮ አትል። ትንሽ ክፍተት ነገር እኮ ማየት ትፈልጋለህ ወይ? ኳስ ወደ ውጭ መውጣት አለበት ወይ ወደ ኮርና መሰጠት አለበት ወይ የሆነ ቅጣት ምት እንደዚህ ነገር እኮ ይፈልጋል እንጂ እያጠቃና ናውጣ እኮ አትለው። መንግስት ሀገር እያዳንኩ እየሮጥኩኝ ነው እያለ በዛ ሰዓት ላይ ኖ እና ተቀየር የሚባል ነገር የለም። ስለዚህ ጊዜ ምርጫ ነበር። ከዛ ውጪ ገለልተኛ የሆነ ተቋምም የለም። ጆሴፍ ስታሊን የሚለው ነገር አለ። በምርጫ ወቅት ወሳኙ መራጩ ሳይሆን ቆጣሪው። ወሳኙ ቆጣሪው ነው፣ መራጩ አይደለም። ማንንም ልትመርጥ ትችላለህ፣ ግን አቆጣጠሩ ነው የሚወሰነው። ማን ነው የሚቆጥረው? ቆጣሪው ገለልተኛ ካልሆነ ምርጫ ሊባል የሚችል ጉዳይ አይደለም። የአሁኑ ምርጫ እንደዚህ እንደማይሆን ግልጽ ነው። ይሄ የፋኖ መግለጫ ምርጫው እንዴት እንደሚታይ በደንብ የሚያሳይ ነው። መንግስት በዓለም አቀፉ ማህበረሰብ ቅቡል ለመሆን ምናምን ኦኬ የሆነ 5 ዓመት ለመቀጠል ሊኖሩ ይችላሉ። ግን ዋነኛው ፍላጎቱ ግን ምንድን ነው? ያ ዋነኛ የመንግስት ፍላጎት ነው። በነገራችን ላይ ፋኖ ይሄንን መግለጫ ለመስጠት እና ይሄንን ሪስክ ቅድም ያልኳቸውን ሪስክ ለመውሰድ እንዲደፍር ያደረገው እሱ ይመስለኛል። የመንግስት ዋነኛው ፍላጎት በሀገሪቱ ውስጥ ቁጥጥር አለኝ የሚለውን ማሳየት። ይሄ ምርጫ ከዚህ ቀደምም ነግሬያችኋለሁ፣ የኃይል ሚዛን መለካኪያ ምርጫ ነው፣ ሌላ አይደለም።
በቲቪ ምናምን የምታዩት ክርክር ተውት፣ እሱ ዝም ብሎ ነው። ዋነኛው ነገር የኃይል ሚዛን መለካኪያ ነው። መንግስት ለዓለም አቀፉ ማህበረሰብ በምርጫ የመጣውን የሚለውን ሳይሆን ማሳየት የሚፈልገው በሀገሪቱ ውስጥ ቁጥጥር አለኝ መንግስት ነኝ የሚለውን መናገር ነው የፈለገው በዚህ የምርጫ አጋጣሚ። ኦሮሚያ ላይ ጦርነት ነው፣ አማራ ክልል ላይ ጦርነት ነው፣ ትግራይ ላይ ውስጥ ጦርነት በሉት። ይህንን ሁሉ የኢትዮጵያን ፖለቲካ በቅርብም በሩቅም የሚከታተል ያውቀዋል። ኦሮሚያ ማለት ግዙፍ ክልል ነው። አማራ ክልል ማለት ግዙፍ ክልል ነው። ትግራይም በተለይ ፖለቲካሊ ግዙፍ ልትሉት ትችላላችሁ ከቆዳ ስፋት አኳያ ትንሽ ቢሆንም። እነዚህ አካባቢዎች ላይ ጦርነት አድርገህ ማንም ቅርብም ሩቅም የሆነ ለኢትዮጵያ ፖለቲካ ይህ መንግስት ታዲያ ማንን ነው የሚያስተዳድረው የሚል ጥያቄ ነው የሚፈጥረው። ታዲያ ማን ነው የሚያስተዳድረው? እውነት እንደሚባለው አዲስ አበባ ላይ ብቻ አጥሮ ነው የተቀመጠው የሚል ማንኛውም ሰው የሚጠይቀው ጥያቄ ይሄ ነው። የኢትዮጵያ መንግስት ላይ ያለው ጥያቄ ይሄ ነው። ይሄ በነገራችን ላይ ከሀገራት ጋር የሚኖርህን ግንኙነት ሁሉ ይጎዳል። ከሀገራት ጋር የሚኖርህን ግንኙነት። ምክንያቱም አቅም ያለ መንግስት አይደለም። ሪስክ መውሰድ አይፈልጉም። በሀገሪቱ ሙሉ ቁጥጥር ሳይኖርህ ቀርቶ ለአንተ የሆነ ነገር ለማበደር ለአንተ የሆነ ነገር ለማድረግ አስቸጋሪ ነው። ምክንያቱም ነገ ትወድቅ ከነገ ወዲያ ትወድቅ ምንም የሚታወቅ ነገር የለም። መንግስት ተንጠልጥሎ ያለ ነገር ነው የሚመስለው እና ኮንፊደንስ የለም ለመጠየቅ። ከሀገራት ጋር ግንኙነት ሲኖር ተውት፣ የሆነ አንድ ኢንቨስተር እና ኢንቨስት አድርግ እዚህ አካባቢ ምናምን ስትለው ኖ እኔ እዚህ አካባቢ ላይ ጦርነት እንዳለ ነው የሰማሁት ይላል። ይሄ በደንብ ገጥሞታል። የኢትዮጵያ መንግስት በደንብ ገጥሞታል። በዚህ የምርጫ አጋጣሚ መንግስት አብዛኛው አካባቢ ላይ በኃይልም ቢሆን ምርጫ አድርጎ በብዙ የሀገሪቱ አካባቢዎች ላይ ቁጥጥር ያለው መሆኑን ማስመስከር ነው የሚፈልገው። ትልቁ ፖለቲካዊ ግብ ያ ነው። ማጭበርበር ምናምን ነገር አይደለም። ለምርጫ ነኝ የመጣሁት ምናምን ለማለት አይደለም። ምንም ምርጫም ብታደርግ በምርጫ እንዳልመጣ ያውቁታል እነሱ። ለነሱ ምርጫ የሚለው ትርጉምና ለኛ ያለው ትርጉም የተለያየ ነው። እንዲሁ ግን እንድትለማመደው ግን ይፈልጋሉ። ልምምዱ እንዲኖር ነው የሚፈልጉት። ያበረታቱም ካያችሁ ልምምዱ እንዲኖር ነው። ምክንያቱም ልምምዱ ካለ በሂደት ምን ማድረግ ይቻላል? ድራማነቱን እንዲተው እያደረግ በትግል ወደ ትክክለኛው ምርጫ የሚባለው ነገር ወደሚያሟለው አይነት ትርጉም ያለው ምርጫ እንድትሸጋገር ያደርጋሉ እና ልምምዱ እንዲኖር አንዳንድ ጊዜ ያበረታታሉ እንጂ አፍሪካ ውስጥ ታዳጊ ሀገር ውስጥ ነፃ በሆነ ገለልተኛ በሆነ ፍትሃዊ በሆነ አይነት ምርጫ የመጣ መንግስት እንደማይመጣ ያውቃሉ። እንደውም በሚገርማችሁ ሁኔታ በዛ አይነት ሂደት መንግስት ይምጣ ካሉ ሀገር ሊፈርስ እንደሚችልም ይረዳሉ። ምክንያቱም መንግስትም የመቀበል ልምድ የለውም፣ የመቻቻል ልምድ የለም። ምርጫ እኮ የመቻቻል ልምድ ይፈልጋል። ቀላል ነገር እኮ አይደለም። ስለዚህ አንዳንድ ጊዜ አምባገነኖች ያደረጉትን ምርጫ ፍትሃዊ ነበረ እንትን ነበረች ግን ምናምን ብሎ ትንሽ እንከን ነገር ያወጡታል። በብዛት ግን ያበረታታሉ። ለምን? ልምዱ እንዲኖር ስለሚፈልግ። ልምዱ ካለ አተወውም። ካልተውከው በሂደት ችግሮች እየተቀረፉ ትርጉም ወዳለው የምርጫ ሂደት ትሸጋገራለህ የሚል እምነት አላቸው እንጂ
የሚጭበረበሩም አይደሉም ላችሁ ፈልጌ ነው። ፋኖ እነዚህን ነገሮች ይበል እንጂ በዋናነት የገባው ግን የአሁኑ ምርጫ የኃይል ሚዛን መለካኪያ መሆኑን ጠንቅቆ ያውቃል። መንግስት መንግስትነቱን ሊያሳይ ነው እየፈለገ ያለው። በሁሉም ግንኙነቶች ውስጥ ኦሮሚያ ላይ ጦርነት አለ፣ አማራ ክልል ላይ ጦርነት አለ፣ ትግራይ ላይ ጦርነት አለ። ይሄን የማያውቅ የለም። ይሄን የማያውቅ የለም። ስለዚህ ጠቅላይ ሚኒስትሩ ሲሄዱ ኦሮሚያ ላይ የሚዋጉ ናቸው፣ አማራ ክልል ላይ የሚዋጉ ናቸው፣ ትግራይ ላይ ጭራሽ ቁጥጥርም የላቸውም። እኔ የኢትዮጵያ ጠቅላይ ሚኒስትር አይመስሉም። ገና ስልጣናቸው ያረጋ፣ ስልጣናቸውን ለማጠናከር ገና ስራ ላይ ያሉ፣ ትግል ላይ ያሉ አካል ናቸው። ከእንደዚህ አይነት አካል ጋር ዘላቂ የሆነ ግንኙነት የምትፈጥርበት ምንም ምክንያት የለም። ምንም ምክንያት፣ በተለይ ፖለቲካዊ የሆኑ አይነት ግንኙነቶችን አትፈጥርም። በነገራችን ላይ አሁን በብልጽግና ሳይድ የሀገራቶችን መምጣት መሄድ፣ ለምሳሌ ዛሬ ፑቲን ከጠቅላይ ሚኒስትሩ ጋር ደውሎ ተነጋግረዋል። ይህን እንደ የዲፕሎማሲ ስኬት አድርጎ ሲቆጥሩ ታያለው። ነው ያላቸው ሀገራቶች ሞኞች አይደሉም። ገና ስልጣኑን ለማደላደል እየታገለ ካለ አካል ጋር ዛትማች ጥብቅ ያለ ግንኙነት አይፈጥሩም። እንደዚህ አይነት ግንኙነት አይፈጥሩም። ያ ግን ማለት ደግሞ ምንም አይነት ፍላጎትም የላቸውም ማለትም አይደለም። ኢትዮጵያ እንደዚህም ሆና አካባቢው ላይ ተጽዕኖ ፈጣሪ ነች። እንደዚህም ሆና ነግሬያቸዋለሁ፣ በዛ መለካት የለበትም ብዬ። ኢትዮጵያ በኢህአዴግም ጊዜ በብልጽግናም ጊዜ አካባቢው ላይ ተጽዕኖ ፈጣሪ ነች። ያ ተጽዕኖ ፈጣሪነቷ የመጣው መንግስታቶቹ ከሚከተሉት የውጭ ጉዳይ ፖሊሲ ወይም ካላቸው የዲፕሎማሲ ብቃት ጋር የተያያዘ አይደለም። ከዛ ጋር የተያያዘ አይደለም። ሀገሪቱ ራሱ የቆዳ ስፋቷ፣ ህዝቧ፣ ታሪኳ፣ ጂኦግራፊካል አቀማመጧ፣ እነዚህ ነገሮች በራሱ ተፈላጊ ያደርጋል። የመንግስትነት ልምድ ያላት መሆኗ፣ እነዚህ ነገሮች በሙሉ ተፈላጊ ያደርጓታል። ከዛ ውጪ ደግሞ ጎረቤቶቻችን ከኛም ይባሱ መሆናል፣ ከኛም ስለማይሸር እንዲሁም አማራጭ ነን ነው የምላቸው። እንዲሁም አማራጭ ነን። ማንም ከላይ ቢቀመጥ መንግስታቶች ይመጣሉ፣ ይሄዳሉ፣ ይደውላሉ፣ ያወራሉ ምናምን። ኢትዮጵያ እንዲሁም ተመራጭ ነች። የአሁኑ ጠቅላይ ሚኒስቴር ግን እንዳልኳችሁ ኦሮሚያም ላይ የሚዋጉ ናቸው፣ አማራም ክልል ላይ የሚዋጉ ናቸው፣ ትግራይም ላይ በጣም አሁንም ሊዋጉ እየተቃረቡ ያሉ ናቸው፣ ተዋግቶም የነበሩ ናቸው። አሸናፊነታቸውንም ያረጋገጡም አይደሉም ትግራይም ላይ። ምክንያቱም የእሳቸው ፕሬዘንስ የለም ትግራይ ውስጥ፣ ፕሬዘንሳቸው የለም። ስለዚህ የሆነ አሸናፊነታቸው የተረጋገጠ ነገር አይደለም። ይሄንን ምርጫ ያን በሁሉም አካባቢዎች ላይ ቁጥጥር አለኝ የሚለውን ለማሳየት ይጠቀሙበታል። ባይደረግ በትክክልም ይህ መንግስት አብዛኛው ሀገር ላይ ቁጥጥር የሌለው መንግስት ነው ለማለት ተጨባጭ የሆነ ማስረጃ ሆኖ ይቀርባል። ተጨባጭ የሆነ ማስረጃ ማለት። ከዛ በኋላ ያንን ግንዛቤ ለመቀየር መስራት በጣም አድካሚ ነው። በጣም አድካሚ ነው። ኦሮሚያ ላይ ምርጫ ማድረግ አልቻልኩም። አማራ ክልል ላይ ምርጫ ማድረግ አልቻልኩም። ኦሮሚያ ላይ ምርጫ ማድረግ ትግራይ ላይ ምርጫ ማድረግ አልቻልኩም። የተወሰኑ አካባቢዎች ላይ ምርጫ አድርገ የኢትዮጵያ መንግስት ነኝ ማለት ትችላለህ ወይ? ከዛ በኋላ ትልልቅ ኢንተረስትም ያላቸው ሀገራቶች ቢያንስ ያንን ኢንተረስታቸውን ሊያስጠብቅ የሚችል አይነት መንግስት የሚመሰረትበትን አይነት አማራጮች ወደ መቀበል ይሄዳሉ። ይሄ መንግስት ግን ደካማ ተደርጎ ይቆጠራል። ስለዚህ ሰጋሉ።
እና ጫናቸው ምንድን ነው የሚሆነው? አይ ከታጣቂዎችም ጋር ከሌሎችም የፖለቲካ ኃይሎች ጋር ተነጋግረህ ቢያንስ በንጽጽር የተሻለ መንግስት የሚመሰረትበትን አይነት ሁኔታ መፍጠር ነው ወደሚል አይነት አማራጭ ይሄዳል። በቃ ወደዛ ነው የሚገፉት። ጋይስ ፋኖ ይሄ ገብቶታል ነው የምላቸው። ይህን ተረድተዋል። ፋኖ ብቻ አይደለም ሌሎቹም እንዲህ ተረድተዋል። እነሱ ምንድነው እያደረጉት ያሉት? በቃ ይሄ ምርጫ ሆኖ መታየት የለበትም፣ እንደውም መደረግ ሁሉ የለበትም። ፋኖ እንዳታጅቡ ሲል እንዳይደረግ እያለ ነው። አማራ ክልል ላይ ምርጫው እንዳይደረግ እየተባለ ትግራይ ላይ ይደረጋል ወይ? አሁን ያለውን ነገር ስናይ የመደረግ እድል ያለው ዳትስ ቢግ ፌለር ለመንግስት ማለት ትልቅ ውድቀት ነው። ትልቅ ውድቀት። 8 ዓመት ሙሉ መንግስት ትግራይ ላይ ምንም ነገር የለው። እሱ የሚሾማቸው ፕሬዝዳንቶች ትግራይ ላይ ቺን ታክል የመንግስትን ፍቃድ መፈጸም የሚችሉበት አቅም የላቸው። ይህን ዓለም ያውቀዋል። እኔ እኮ ነኝ ጠቅላይ ሚኒስትር ፕሬዝዳንት የምሾመው ቢልም ነገር ግን እነዛ ፕሬዝዳንቶች ግን ምንም ማድረግ የሚችሉ አይደሉም። እንደውም አስፈላጊ ሲሆን እዛ ያለው ገዢ ቡድን በኃይል ሁሉ የሚያባረራቸው ናቸው። ይሄ ትግራይ ላይ መንግስት ፕሬዘንስ አለኝ፣ ድል አለኝ፣ አሸንፊያለሁ የሚለውን ተጨባጭ አይደለም። ተጨባጭ አይደለም። ኦፍኮርስ የፕሪቶሪያ ስምምነት ያንን ነው የሚናገረው። ቲፒኤልኤፍ ተሸንፊያለሁ ነው የሚለው። ነገር ግን በተጨባጭ ግን አይታይም ያ ውጤት ትግራይ ላይ። አሁን ፋኖም አማራ ክልል ላይ ምርጫ እንዳይደረግ ኦላም ኦሮሚያ ክልል ላይ ምርጫ እንዳይደረግ ማድረግ ቢችል አስቡት። ከዛ በኋላ እና አሜሪካም በቃ ኢትዮጵያ ላይ ተጽዕኖ አላቸው የሚባሉ ሀገራቶች በሙሉ ይህንን መንግስት ኖ አሁን የሽግግር መንግስት መመስረት አማራጭ የሌለው ጉዳይ ነው መባሉ አይቀርም። ነገሮች ወደዛ መገፋታቸው አይቀርም። ለፋኖ ትልቁ ጉዳዩ ነው ይመስለኛል። ለዛ ነው ቅድም ያልኳችሁን አይነት በጸረ ዴሞክራሲነት ልብታይም ልታይ እንደ አሸባሪም ልወሰድ ግን አስፈራርቼም ቢሆን ባለኝ አቅም ምርጫ እንዳይደረግ አማራ ክልል ላይ ማድረግ አለብኝ ብሎ የገባበት ምክንያት ይሄ ይመስለኛል። ካልሆነ ምንም ትርጉም አይሰጥም። ይሄ ካልሆነ ምንም ትርጉም አይሰጥም። ይሄ ካልሆነ ብሽሽቅ ነው። ትርጉም ሊኖረው የሚችለው ትርጉም ሊሰጥ የሚችለው ከዚህ ጋር ብቻ ተያይዞ ወይም ከዚህ አይነት ትንታኔ ከመነጨ ብቻ እና እኔ ዝም ብለው እንዲህ አይነት ሪስክ ወሰዱ ብዬ ለመገመት ቸገረኝ። በዚህ ምክንያት ነው የሚለውን ነገር በደንብ እንዳሰላስልና እንዳስብበት ያደረገኝ ይሄን ነው። ለመንግስትም ለታጣቂዎቹም ከፊት ለፊታችን ያለው ምርጫ በጣም በጣም ወሳኝ አጋጣሚ ነው። ኃይላቸውን የሚያሳዩበት፣ ኃይላቸውን የሚለካኩበት ጉዳይ ነው። የኢትዮጵያ እጣ ፋንታ የሚወሰንበት አጋጣሚ ነው። ምርጫ አይደለም። ለውጥ አማራጭም የለም። አሁን ምንም አይነት አማራጭም የለም። ከዚህም ቀደም ምርጫ ኖሮም አያውቅም። ይሄ ግን የተለየ ነው። እኔ አሁን ይህንን ምርጫ የማየው በዚህ መልኩ መንግስት ያደርግ ይሆን ወይንስ ታጣቂዎቹ አብዛኛው ቦታ ላይ መንግስት ምርጫ እንዳያደርግ ማድረግ ይችሉ ይሆን? ያን ከቻሉ ይሄ መንግስት ሆኖ የሚቀጥልበት ምንም አይነት ምክንያት የለም። የትኛውም አካል ከታጣቂዎቹ ጋር ተግባባ ብሎ የሚገፋው ነው የሚሆነው። አጠቃላይ ከሀገራቶች ጋር ያለው ግንኙነትም የሚበላሽበት ነው የሚሆነው።
ምክንያቱም አቅሙ ታይቷል፣ ቁጥጥር ያለው በኢትዮጵያ ውስጥ ኢንቨስት ማድረግ ከባድ ነው። ከኢትዮጵያ መንግስት ጋር መስራት ሪስክ አለው። ሁሉም ወደኋላ ማለቱ የማይቀር ፋኖ ይሄንን አይነት ሁኔታ የመፍጠር ፍላጎት አለው። ከዛ ፍላጎቱ በመነጨ ነው እንግዲህ ብዙዎቹን የሃይማኖት አባት በሉት ምናምን በሉት ወጧትና ብሎ ወደ ማስፈራራት የደረሰው በዚህ ምክንያት ይመስላል። አመዛዝኑት የወሰደው ሪስክ እና በዚህም ደግሞ አገኘዋለሁ ብሎ ያሰላው ውጤት አመዛዝኑትና ፋኖ የቱ ጋር ነው ያለው? ወደ ትርፍ ነው ወደ ኪሳራ ጎዳና ነው የሚለውን ለእናንተ ልቶ